ለመላው የክርስትና እምነት ተከታዮች በሙሉ በዚህ በኤልገን አዳራሽ ውስጥ ያላችሁ እንግዶቻችን እንዲሁም ደግሞ ይሄንን ልዩ የባል ዝግጅት በየቤታችሁ ናችሁ የምትመለከቱን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ልዩ የትንሣኤ በዓልን እንግዲህ እጅግ በጣም ደስ በሚል ድባብ ነው እንግዲህ ያሳለፍን የምንገኘው ከመቄዶንያ የመጡ እናቶች አባቶች አሉ እንደዚሁም ደግሞ እነሆ ፍቅር የበጎ አድራጎት ድርጅትም አብሮን አለ ባልደረቦቻችን አሉ ስለዚህ በዓሉ በጣም ደስ በሚል መልኩ እናሳልፋለን እዚህ በኤልገል ሆቴልና እንደዚሁም ደግሞ ከኤልገል ሆቴል ውጪም የተለያዩ ፕሮግራሞች አሉ እነሱን ሁሉ እንግዲህ በእናንተ በአይነት ያረጋግን እናቀርባለን መልካም ጊዜ መልካም ቆይታ እንዲሆንላችሁ በድጋሚ እየተመኘን በድጋሚ እንኳን አደረሳችሁ ማለት እንወዳለን ከፕሮግራማችን ከመምራታችን በፊት ግን እኖ ፍቅር በጎ አድራጎት እስቲ ምንድነው እየሰራ ያለው ምንድነው ያከናወነ ያለው ሚለውን ብንሰማ ደስ ይለናል ተወካይ ወደዚህ ይመጣል በሞራል ግን ሸኙልን መልእክት ማስተላለፍ ይቻላል እንኳን አደረሳችሁ ማለትም ይቻላል መጀመሪያ ራስዎን እንኳን አደረሰሽ እሺ እንኳን አብሮ አደረሰን እሺ እንኳን አደረሳችሁ ሁሉ ለመላው ኢትዮጵያ ህዝብ ስፔሻሊ ያው ለክርስቲያኖች ሁሉ እንኳን አደረሳችሁ ማለት ፈልጋለሁ እነሆ ፍቅር በጎ አድራጎት ምንድነው ያከናወነ ያለው መቼ ተመሰረተ እንዴት ነው ሊመሰረት የቻለው እሱን ነገር እንደው ብታጫውት አዎ እንዴት ተመሰረተ የሚለው በጣም ኢንትረስቲንግ ስለሆነ ከሱ ልጀምር እነሆ ፍቅር የበጎ አድራጎት የተመሰረተው የዛሬ 5 አመት ነው የተመሰረተው በ23 ጓደኛሞች ነው እንግዲህ እነዚህ 23 ጓደኛሞች አውና እነዚህ ጓደኛማማቾች በጎ ነገር ማድረግን የሚያምኑ ለወዳጅ ለተቸገረ ዘመድ እንዲ ማድረግ የሚያምኑ ናቸው ግን አንድ ላይ ደግሞ ቢሆኑ ተጽዕኖ መፍጠር እንደሚችሉ ሩቅ መሄድ እንደሚችሉ በአጠቃላይ ደግሞ ሞር ኢምፓክት ማድረግ እንደሚችሉ አምነው የተመሰረተ ድርጅት ነውና ሲመሰረትም እንዲሁ ባጋጣሚ ነው የተመሰረተው እንዲሁ አንድ ላይ ተሰብስበን እንዲሁ ስናወራ እስቲ ይሄ ነገር ቢሆን ተብሎ የተመሰረተ ድርጅት ነው 5 አመት ሆኖታል እስከ ዛሬም ደግሞ ብዙ ነገሮችን አድርጓል ስለዚህ በ24 24ኛው ሷን ብታስብ 24ኛው ከፈለግሽ ይቻላል ችግር የለም ምንድነው እየሰራ ያለውስ ይሄን ልበል እነሆ ፍቅር ትንሽ ለየት የሚያደርገው ምንድነው እነዚህ 23 ጓደኛማማቾች ከራሳቸው ነው ማለት በራሳቸው መዋጮ ይሄን ሁሉ 5 አመት በርግጥ ሌሎችም ይረዱን በጎ አድራጎት ድርጅቶችም አሉ በተለያየ ነገር ከራሳቸው ገቢ እያሰባሰቡ 5 አመት ብዙ ነገር ሰርተዋል ይሄም ደግሞ ለምሳሌ ትምርት ላይ የተማሪዎች ምገባ ላይ ከእንደገና ደግሞ አስተማሪዎችን ካፓሲቲ ቢልዲንግ ላይ ተማሪዎችን ደግሞ ትሬኒንግ መስጠት ለምሳሌ ላይፍ ስኪል ላይ እሱ ላይ በተጨማሪ ደግሞ እናቶችን ያው ተማሪዎችን ስትል ልጆችን ስትል ቤተሰቦች አሉና እናቶች የሆነ ነገር ሰርተው ልጆቻቸውን የሚደግፉበትን ነገር በማመቻቸት በተጨማሪ ደግሞ ጤና ላይ ይሄን ሰርቷል ወደፊት ደግሞ ኢንቫይሮንመንት ላይ ለመስራትም ያስባል environment ሰፊ ነው ስንጀምረው ትንሽ ነው ግን somehow አንዴ ማለት once በጣም ጥሩ የሆነ ስትራቴጂክ አካሄድ ካለህና በደም ተደራጅተህ የሚሰራ ከሆነ ይሰራል እኛም ስንጀምረው መጀመሪያ ማለት ከዚህ በፊት እንደዚህ ያለ በጎ አድራጎት ድርጅት ማናችንም ሰርተናናቅም የተወሰኑ ልንኖር እንችላለን ግን ስንጀምረው just ኖርማል በተለያየ ስራ የሚሰሩ እንደም ብዙዎቹ ኢትዮጵያ አየር መንገድ ነው የሚሰሩት አብራሪዎች አሉ ኢንጂነሮች አሉ በተለያየ የስራንትን የሚሰሩ ብዙ ሰዎች አሉና አንድ ላይ ሆነ ስንጀምረው አካሄዱ እንዴት በቃ ማለት ሲምፕል ነበር ግን እየሄድን እየቆየን ስንሄድ ከኤክስፒሪየንስም ከልምድም ብዙ ነገር ያው ተንተን ብለን አሁን ጥሩ ደረጃ ላይ ደርሰናል ማለት ይችላል ምን ያህል ሰዎች አሉት ከ23ታችን ያው መስራች አባላት ነን ከዛ ውጪ ደግሞ ሜምበርሶች አሉ የሚረዱ ወዳጆች ጓደኞቻችን ከእንደገና በጎ አድራጎት ድርጅቶች እኛን የሚደግፉ በተለያየ በገንዘብ ብቻ ሳይሆን በቁሳቁስ በካፓሲቲ ቢልዲንግ በተለያየ ነገር የሚረዱን አሉ ብዙ ጊዜ በጎ አድራጎት እንግዲህ ኢትዮጵያኖች እንታወቃለን በነገራችን በመደጋገፍ መተጋገዝ ማለት ነው እንደው ያጋጥማችሁ ቻሌንጅ አለ እንደው ቢቀርብኝስ እንደው ያላችሁት ነገር አለ በበጎ በማድረግ ሂደት ውስጥ አላለም
ለምን አላልንም ያላልንበት ምክንያት ምን መሰለ እኔ ያንን ያላልንበት ምክንያት ምንድነው ሁላችንም አንድ ላይ ሆነን እንዲህ ስንሰራ እንዳልኩ ሁላችንም የራሳችን ስራ አለን ግን ከኛ መሃል በደንብ አድርጎ ማኔጅ አድርጎ ከኛ መሃል ሆኖ የሚሰራ ሰው ቢገኝ መልካም ነው በሚል አንድ በጣም ምንወዳት ለራሷ ማለት ጊዜዋን ሰጣይን ሁሉ አመት አብራን የኛ አባል ሆነች ወይዘሮ ማህሌት ስትመራ ስለነበረ እኛ ላይ በርደኑ ቀንሷል ይሄንን እንግዲህ እምልህ ማለት ኤቭሪዴይ ያው ስራው መቼም የሆነ የሚከብድ ነገር ይኖረዋል ቀላል አይደለም ግን ይሄን ያህል መጥፎ ነገር አጋጠምን እንደለው ነገር የለም ያው ስራዎች ሲኖሩ እንቅፋት ይኖራሉ ብለሽ ታስባለሽ የሚመጡት ነገሮች በቀላሉ ፈተነዋል ወይ ከባድ ነገር አልመጣም ነው እንጂ 5 አመቱን ቻሌንጅ ይኖራል ግን የዚህን ያህል የተጋነነ ነገር ለምን ጀመር ነው እስክንል ድረስ የሚያደርሰን ነገር አልመጣም አይደለም ራሱ መርዳት ራሱ ደስ ይላል ይሄ ደግሞ በጣም ደስ ይላል ሰውን ስትረጁ ስታገጁ ወይም ደግሞ የዛን ሰው ደስታ ስትመለከችና የሆነ እርካታ የሚሰጠው ነገር አለ በመጨረሻ ማስተላለፍ የምትፈልጊው ነገር ካለ ታገዝ የሚቻል ነገር ካለ ወይም ደግሞ ሌሎች መልእክቶችም ካሉ በጣም አለ እሺ ይሄ በጣም ጠይቃችሁ ነው ገዛ መሰለ መጀመሪያ የዛሬ ስንት 3 4 5 ቀን 2 3 ቀን በፊት እነሆ ፍቅር 5ኛ አመቱን አክብሯል በ5ኛ አመቱ ደግሞ ግን ለ5ኛ ቀላል አይደለም ከ5 አመት በላይ ቢሆንም የጀመርነው 5 አመት በፊት 5 አመት በፊት 6 አመት ምናምን ይሆነናል ግን አከበርንና ስናከብር መንግስትን በመወከል ከአክሶ የኦቶሪቲ ፎር ሲቪል ሰርቪስ ኦርጋናይዜሽን ዴፒቲ ዳይሬክተር መተው ነበር መንግስትን ወከለው እና ማለት መገኘታቸው ራሱ ለኛ ደስ ይል ነበር ጥሩ ነበር አበረታተውናል ያ በጣም ደስ ብሎናል ሶ እርዳታን እንፈልጋለን እንግዲህ እነሆ ፍቅር እንዳልኩ አሁን የሚሰራውን ስራ የበለጠ አስፍቶ ደግሞ በርቀት መስራት ይፈልጋል ወደፊትም ደግሞ አዳሪ ትምህርት ቤትም የመገንባት ሐሳብ አለን ስለዚህ ይሄንን ከመንግስት እርዳታን እንሻለን ሌላ ከበጎ አድራጎቶች እርዳታን እንሻለን ሌላ ደግሞ ከባለ ሀብቶች ማለት እኛን ከናንተ እንትን አድርገው እኛን ኮንታክት ማድረግ ይችላሉ እና ያንን እርዳታ እንፈልጋለን ያው በሐሳብም መርዳት ትልቅ ነገር በሐሳብም አለው ማለት ኢንካይንድ በገንዘብ በጉልበት ቦታ ቢሰጠን ኤኒቲንግ እርዳታ ማለት ኖ የሚባል እርዳታ የለም ትክክል ጅጋር ግን በጣም እናመሰግናለን ስለመጣችሁ ስለተገኛችሁ ልዩ የትንሳኤ በዓል ላይ አብራችሁን ስለሆናችሁ በጣም ነው እናመሰግናለን እኛም በጣም እናመሰግናለን ስላጋበዛችሁን እንኳን አደረሳችሁ እንኳን አብራ አደረሰሽ እናመሰግናለን በጭብጨባ ወደ ወንበራው ጋር እውነት ለመናገር 5 አመት ሙሉ ሰው ማገዝ መደገፍ ራሱን የቻለ ከባድ ነገር ነው 5 አመት አይደለም አንድ ቀን ራሱ ይከብዳል አይደል በጣም እንደዚህ 23 ጓደኛሞች ተሰባስበው አንድ ሐሳብ አንድ አላማ ይዘው መንቀሳቀሳቸው በእውነት እጅግ በጣም ምሳሌም ይሆናል ለበርካቶች ብዙ ጓደኞች በትምህርት ቤትም በስራ ቦታም ጓደኞች አንጠፋም ሰብሰብ ብለን ሻይ ምንጠጣ ቡና ምንጠጣ ምግብ ምንበላ ተሰባስበን ጓደኞች ሐሳባችንን ሼር ምንደራረግ ጓደኛማቾች አንጠፋፋምና ይሄ ደግሞ ለራሳችን አንድ ሐሳብ እንዲጭረልን ያደርገናል በእንደዚህ በጋራ ሐሳባችን ሰብስበን የሆነ ነገር ላይ ብናውለው የሚል ሐሳብ እንድናስብ ያደርገናል 23 ጓደኛሞች ተሰባስበው ይሄንን አላማ ሲያሳኩ እንግዲህ ለኛም ምሳሌም ሊሆኑ ይገባል በጣም እናመሰግናለን ሌላው እንግዲህ ልዩ ትንሳኤ በዓል ላይ በክብርና በግድነት የተገኙልን ከመቄዶንያ ነው ተወካይ ካለ እንግዲህ ስለ መቄዶንያ ብዙ ተወርቷል ግን እስቲ ትንሽ መልእክት ማስተላለፍ የሚችል ሰው ተወካይ ካለ መድረኩን እድሉን እንስጥና ቢያስተላልፉልን እንዴት ነው ሰላም ነው እንኳን አደረሰዎት እንኳን አብሮ አደረሰን እንግዲህ ስለ መቄዶንያ ብዙ ተብሏል ብዙ ተነግሯል እንደው ስንት ደረሰ የተሰበሰበው እንደው ከዚህ ብንጀምር ብዬ ነው ወይ እኔ አሁን ሪሰንት የሆነ ዳታ የለኝም ግን አትሊስት አሁንም ድጋፉ እንደቀጠለ ነው ከውጭም ያለው ድጋፍ ከውጭም እየተደረገ ያለው ድጋፍና የሀገር ውስጡ ድጋፍ ሲደረግ አሁን ባለው ሁኔታ እስካሁን በተሰበሰበው ሂደት ባለው ጊዜ ውስጥ በጣም ትልቅ ስራ ነው የተሰራው በጣም ትልቅ ማመስገን ነው የሚፈልገው መቄዶንያ የሚፈልገው እርግጥ 5 ቢሊዮን ብር ነው ምክንያቱም ትልቅ ራዕይ ነው ያለው እንግዲህ መቄዶንያ ራዕይ እንዲያውም በሚቀጥሉት አመታቶች ውስጥ ልክ አፍሪካ
ጩኸት የማይሰማ ጥይት የማይሰማበት አህጉር እናደርጋለን እንደሚባለው መቄዶንያ በሚቀጥሉት ዓመታት የባለ ራእዩ ታላቁ ባለ ራእይ ሰው ራእይ መንገድ ላይ የሚተኛ ሰው እንዳይኖር በተለይ አዛውንት አካል ጉዳተኞች አዛውንቶች እናቶች አባቶች በበሽታ የሚማቅቁ መንገድ ላይ የሚተኛ ሰው እንዳይኖር ለማድረግ ነው እንግዲህ ይሄንን 5 ቢሊዮን ብር ህንጻውን ለመጨረስ የሚያስፈልገውን ገንዘብ ነው አስቀምጠው እንጂ የኢትዮጵያ ህዝብ በአገር ውስጥም በውጭም ያለው በዚህ 2 ወር ውስጥ የካቲትና መጋቢት ነው በዚህ 2 ወር ውስጥ ያደረገው ርብርብ ምክንያቱም ትልቅ ጫናውን ችሎ የጫናውን ተቋቁሞ ያደረገው ነገር በእውነት ኢትዮጵያዊነትን የሚያሳይና ኢትዮጵያዊነትን በተግባር የሚያረጋግጥ ነው በጣም ደስ የሚል ነገር ነው እውነት ነው እንግዲህ በዚህ የገቢ ማሰባሰብ ላይ ከልጅ እስከ አዋቂ ድረስ የተሳተፈበት ነውና ሁላችንም የምንመለከተው ነው እንግዲህ ትልቅ ርብርብ እየተደረገ ታዋቂ ሰዎች ታላላቅ ሰዎች መተው እንግዲህ ገቢ ያሰባሰቡን የሚገኙት በዚህ አጋጣሚ ለያደረጉት ሁሉ እጅግ አድርገን እናመሰግናለን በጣም ነው በመቄዶንያ አረጋውያን ስም በ8000 አረጋውያን ስም እንግዲህ በ8000 ሰዎች ናቸው ያሉት አሁን በተለያየ አገራቸውን በትላልቅ ሙያ ያገለገሉ የሀገር ባለውለታዎች በተለይ በወታደራዊ መስክ አጥንታቸውን ደማቸውን የከሰከሱ የጦር ሜዳ ጀብዱ ሜዳ የተሸላሚ የሆኑ የተረሱ ከደርግ ውድቀት በኋላ ሰራዊቱ ከተበተነ በኋላ የተረሱ ቆሎ እንኳን የለመኑ የሀገሪቱ የጀግና ሜዳ የተሸለሙ ሰዎች ሁሉ ያሉበት ነው ግን ቆሎ የለመኑ መጨረሻ ላይ ቆሎ እንኳን መብላት የለመኑት እነዚህን ሁሉ ሰብስቦ አካል ጉዳተኞችን ዊልቸር ተጠቃሚዎችን በሺህ የሚቆጠሩ የአልጋ ቁራኞችን ስፔሻሊ ደግሞ መብላት እንኳን ምን እንደሆነ የማያውቁ 10 15 20 አይደሉም በመቶዎች የሚቆጠሩ ያምሮ መምተኞችን ህብረተሰቡ ያገለላቸው ለያጅ ለገላጋ የሚያስቸግሩ የነሱ ነገር አብቅቷል በቃ አምሮ መምተኛ የተባሉትን በ10 በ15 አይደለም በመቶዎች የሚቆጠሩ መብላት እንኳን መታጠብ መጸዳዳት ምን እንደሆነ እንኳን የማያውቁትን ሰብስቦ አጠቃላይ 8000 ያክል እንትን ያደረገ ነው እውነት ነው 8000 ሰው መሰብሰብ ብቻ አይደለም መመገብም አለ ንጽህና መጠበቅ አለ ብዙ ነገር አለና በእውነት እጅግ አድርገን እናመሰግናለን ስለተገኛችሁ ከኛ ጋር ስለዋላችሁ እጅግ አድርገን ነው እናመሰግነው ያክብርልን እሺ የእውነት መቄዶንያን እንግዲህ እዚህ ያላችሁ ታዳሚዎቻችን እንዲሁም ደግሞ ይሄን ልዩ የበዓል ዝግጅት በየቤታችሁ ናችሁ የምትመለከቱ ተመልካቾቻችን የጎበኛችሁ ብዙዎች እንዳላችሁ ተስፋ አደርጋለሁ እኔ በራሴ ስጎበኝ መቄዶንያን ማንነኝ ብዬ ከንቱነት እንዲሰማኝ ለየትኛው ህይወት ነው እንደዚህ መሆነው እስክል ድረስ የተሰማኝ ነውና ባዶ እንደሆንኩ የሚሰማኝ መቄዶንያ ሲሄድ ነው ስለዚህ መቄዶንያን መርዳት ራስን ነገ የራሳችንን ህይወት የራሳችንን ቤት እንደመገንባት ነውና በተለይ በዚህ በ2 ወር ውስጥ ተደረገው ትግል በደንብ ኢትዮጵያዊነትን የሚያሳይ ቅንነትን መተባበራችንን አንድነታችንን ፍቅራችንን በደንብ ያየንበት ነውና የኪነ ጥበብ ባለሙያው ባለሀብቱ ዕውቀት ያለው በዕውቀቱ ሁሉም የራሱን አስተዋጽኦ አድርጎ ትልቅ ተጋድሎ የተደረገበት ነው በዚህም ደግሞ ልናመሰግናችሁ ይገባል እጅግም በጣም ደስተኞች ነን እውነት ነው ለዚህ ዓላማ ራሱ እንግዲህ ሳይሰላችሁ ረጅሙን ጊዜ ቆይታ ያደረጉ ጓደኞቻችንም አሉ እነሱም በጣም አድርገን እናመሰግናለን በርቱልን ማለት እንወዳለን መደጋገፍ መያዝ አንድ መሆን አንዱ የኛነታችን መገለጫ ነው ያው ነው ፍቅርም አብሩን አለ እጅግ አድርገን እናመሰግናለን ፕሮግራማችን አባቶች አሉ እናቶች አሉ በምርቃት እንጀምር ይሻላል ምክንያቱም ፕሮግራሞቻችን እጅግ ያማረ እንዲሆን ሀገራዊ ነገር ነው አይደል በምርቃት ሲጀምር ደስ ይላል አባቶች ሁለት አባቶችና አንድ እናት ወደዚህ መተው በምርቃት ፕሮግራማችንን ብንጀምር ተስማማላችሁ በምርቃት እናታችን ሀገራችንን እኛንም ይመርቁን እኛ ደግሞ አሜን እንበል በየቤታችሁ ናችሁ ይሄን ፕሮግራም የምትከታተሉ እንግዲህ ልዩ የአሻም የትንሳኤ በዓልን እንግዲህ በምርቃት ነው የምንጀምረው ቀደም ሲል ገልጸናል የተለያዩ እጅግ በጣም አዝናኝ የሆኑ ፕሮግራሞች አሉ እነሱን ሁሉ እንግዲህ በቀደም ተከተል እጅግ እየጣፈጠ እንዲመጣ አሜን ማለት ግድ ይላል እሺ እንደምን ዋላችሁ እንኳን ለዚህ አበቀና መዲና ዓለም እንኳን አይን ለአይን እናንተ ጋርም እንኳን ለበለቀና በጣም እናመሰግናለን ጌታ ከኛ ጋር ይሁን እናንተ አስተናጋጆች እናንተ ሁላችሁ እዚህ ያላችሁ እንደምትደክሙ ያላችሁ እግዚአብሔር ከናንተ ጋር ይሁን አምላክ ከናንተ ጋር ይሁን ያሰባችሁት ሁሉ ይሳካላችሁ የምትሰሩት ሁሉ ይሳካ እና ደግሞ ሁሉ ጊዜ እናንተን እንፈልጋለን መቼም ነገ በላው ዛሬ በላው ኃይልም ሆደ ለነገም እንፈልጋለን እንድትለዩንም አንፈልግም
እንድትመጡና እንፈልጋለን። የረዳችሁን እርዳታ ትንሽ አይደለም ትልቅ ነው። በጣም እናመሰግናለን። ይበርክትላችሁ። አሜን። ያ የሆነ ሁሉ የወጣ ሁላ ደርቦ ደራርቦ ይስጣችሁ። አሜን። እኛ መቼም እሱ ባያነሳነ እናንተንም አናቅም ነበር። እግዚአብሔር ይስጠው። የትንሽ አዋቂ ነውና እድሜና ጠጋ ይስጠው ከነ ልጆቹ። መዲና ዓለም ከስጋ ይሁን ኩፋ ይንካው ሁሉ ጊዜ ይኑርልን። በሽታ ያዘው በሽታ ሁሉ ይልቀቀው። እናቲቱ ልጅቱ ወንድ ልጁ ሚስቱ አይለያየው ከኛ ጋር አይለየው ጌታ። እኛንም እሱ ስላለ እናንተንም ማወቅነ ተጠግተን እሱ ባያስጠጋን እኛም ወድቀን ነበረ። እኔ ለራሴ አሁን ነርስ ነኝ ወድቅ ያለው ሚያነሳይ ሳጣ ግን እሱ ጋር ተጠግቼ ተመስገን ድኛለሁ። እውነት ቢናም ተባለ እንጂ መልአክ ማለት እችላለሁ። እኔ መልአክ ነው የሚለው። እኔ አሁን ደህና ነኝ። እኔ አምና መታለሁ በማለት ሐሳብ ነበረኝ። አልሞስኩም። ይኸው ጠንክሬ ተሽሞንሙኜ መጥቻለሁ። እድሜ ይስጠው ይባርከው። ልጆቹ ሁሉ ከሱ ጋር ይሁኑ አይለያየን። እናንተም ኑሩልን። ይበቃኛል። እሺ እናቴ። እሺ በመጀመሪያ ለአሻም ቲቪዎች እና ለአሻም ቲቪ አፍቃሪዎችና ተከታታዮች እንኳን ለክርስቶስ ልደት አደረሳችሁ ማለት እወዳለሁ። እንኳን አደረሳችሁ። አሻም ቲቪዎች ደግሞ ለመቄዶንያ በጎ አድራጎት ይህን ድል በመስጣታችሁ እግዚአብሔር ይስጥልን ማለት እወዳለሁ። እግዚአብሔር ይባርካችሁ። በመቄዶንያ ያለው ነገር ምንድነው? ብዙ እምነት አለ። ሙስሊም አለ፣ ፕሮቴስታንት አለ እና ሙስሊሞችም ተቀላቅለው በፍቅር አብረን የምንኖርበት ግቢ ነው። የምንኖርበት የምንጠቀምበት ለሁሉም የሚጠቅም ማለት ነው። ይሄንን ለማስተላለፍ እፈልጋለሁ። ስለዚህ የክርስቶስ ትንሳኤ ማለት ፈሪሳውያን ክርስቶስን ለመስቀል ተመካከሩ። አንድ ነገር በሶስተኛው ቀን ላይ አንድ ነገር ትዝ አላቸውና ወደ ጲላጦስ ሄዱና እንዲህ አለ፣ ጠባቂ አስቀምጥልን፣ እኛ የሚያስፈልገውን ነገር እንከፍላለን። ምክንያቱም እነኚህ ደቀ መዛሙርቶቹ ሬሳውን ወስዶ ሰውየው ተነስቷል እንዳይሉን ከቀድሞ የአሁኑ ውርደታችን እንዳይብስ ብሎ አስመደቡት። እነሱ አይናቸው ያየ መቃብርን ፈለቃቅሎ ተነሳ። እነ ማርያም እነዚህ ሶስቱ ሴቶች በዛ በሄዱ ጊዜ አንድ ነገር ይመካከሩ ነበር። በክርስቶስ ላይ መልካምን የሚመካከሩ አሉ፣ መልካም ያልሆነ በሰው ልጆችም ላይ የሚመካከሩ አሉ። ከዛን ጊዜ ምንድነው ያሉት? ማርያም እንደዚህ አሉ፣ ድንጋዩ ማን ያንከባልልልናል ብሎ ተናገሩ። ድንጋዩን ያስቀመጡበት ማለት ነው። ሲሄዱ ድንጋዩን ተንከባለዋል። ክርስቶስ ቁስሉንም የጋነውን አሮጌው ልብሱንም አሮጌ ህይወቱንም ሁሉንም አራግፎ ተነስቶ ሄደዋል። እግዚአብሔር ይሄንን ያድርግላችሁ የምላችሁ። እግዚአብሔር ውጥቱ ነገሮቻችሁን የምታራግፉበት ይሁንላችሁ። እግዚአብሔር ቁስላችሁን በሽታችሁን እግዚአብሔር ያራግፍላችሁ። መከራውን ችግሩንም እግዚአብሔር እንዲታራግፉ ያደርግላችሁ። ይሄ ትንሳኤ ከባድ ትርጉም አለው ለክርስቲያን ለምናምነው ማለት ነው። ስለዚህ ይሄንን እግዚአብሔር ያደርግላችሁ፣ መልካም ያደርግላችሁ። የሚመካከሩባችሁ የሚቀኑባችሁ እያዩ እነሱ ያዩ ለናንተ ደግሞ መነሳት ይሁንላችሁ፣ ትንሳኤ ይሁንላችሁ። እግዚአብሔር ይባርካችሁ። እናመሰግናለን። ስለጠራችሁ እናመሰግናለን። እግዚአብሔር ይስጣችሁ። ብናም በለጠ ባይሰበስበን አንመጣም። ሁሉ ነገር እሱ ሰብስቦን ነው። እሱ ባይሰበስበን ዳም ሀብታም በሽተኛም ተሰብስቦ አዳነኝ። እኔ ራሴ 5 ዓመት ነው እዛ ከገባው። ባለቤቴ ስለሞተች ነው ገባው። በቃ መላው አቀጥቅተው በቃ ተናድጄ ነው ገባው እና ስለሱ እናንተንም ስለጠራችሁን አመሰግናለሁ። እኔ ከዚህ በላይ ስለማልችል እግዚአብሔር ይስጣችሁ። አመሰግናለሁ። አሜን 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 አሜን። እየተከታተላችሁ የምትገኙት ልዩ የበዓል ዝግጅታችን ነው። ከዚህ ከአሻም ቴሌቪዥን እንግዲህ ምርጫችሁ አድርጋችሁ አብራችሁን ስለሆናችሁ እናመሰግናለን። በዚህ
ኤልገል ሆቴል ውስጥ ልዩ የበዓል ዝግጅትን ነው ወደ እናንተ እያደረስን የምንገኘው። ይሄንን ቦታ ስላመቻቸልን ኤልገን ሆቴልን እናመሰግናለን። እንዲሁም ደግሞ ሳራ ጥበብን እንዲህ እንድናምር ስላደረገን እናመሰግናለን። አንደኛ ፎቅ ላይ ሸገር ህንጻ ላይ ሄዳችሁ ማግኘት ትችላላችሁ። ሀመሮሃ ባንድንም ልዩ የበዓል ዝግጅትን የተለያዩ ሙዚቀኞችን እያዝናኑ ነው የሚገኙት። እነሱንም እናመሰግናለን። መልካም በዓል ተመልካቾቻችንም እናመሰግናለን። ተመልካቾቻችን በዚህ ባዳራሽ የተገኙትንም የታደሙትንም ሁሉ እናመሰግናለን። እናንተም በየቤታችሁ ሆናችሁ በዓልን እያከበራችሁ ቆይታችሁን ከኛ ጋር ያደረጋችሁ እንደሆነ እምነታችን ነው። መልካም በዓል እንዲሆንላችሁ እንመኛለን። እንዳልሽው እንግዲህ ልዩ የበዓል ፕሮግራማችን እጅግ በጣም ባማረ አሪፍ ፕሮግራሞችን እያቀረብን የምንገኘው ተመልካቾቻችን በቀጥታ የምንሄደው ባልደረቦቻችንን እዚህ አዳራሽ ውስጥ አሉ። ከነሱ ጋር ቆይታ ብናደርግ አሪፍ ይመስልሻል? በጣም ቆንጆ። መግቢያችን ላይ እየተናገረን ነበር ብዙ ቆይታዎች እንደሚኖሩን አሁን እየመዘዝን ነው ያቀረብን ነው። እንግዲህ እነዚህ ባልደረቦቻችን ዘመንና ዜማ የተሰኘ በጣም ተወዳጅ የሆነ ፕሮግራም ነው የሚያቀርቡት። አብዛኛውን ጊዜ ከሙዚቃ ጋር የተያያዘ ዝግጅቶችን ነው ስነ ግጥም ላይ፣ ጽሁፎች ላይ፣ ዜማዎቹ ላይ እንደዚህ አይነት ነገሮች እንግዲህ ያነሱ የሚወያዩበት ፕሮግራም አላቸው። እነሱን ወደዚህ ጋብዛለሁ። በሞራል ሲሸኙልን ወደዚህ አምጡልን። መሐመድና ሰግድን ወደዚህ ወደ መድረክ እንድትመጡልን ነው። ጭብጨባ ያንሰናል መሰለኝ አንመጣም ያሉት። እንኳን አደረሳችሁ። ይኸው እንግዲህ ደጋሽ ቁጭ ብሎ ነው የሚያዋራችሁ። በነገራችን ላይ ፕሮግራማችሁ በጣም ደስ የሚል ነው። ዘመንና ዜማ በጣም ደስ የሚል እጅግ በጣም ጣፋጭ የሆነ ፕሮግራም ነው ለተመልካቾቻችን እያቀረባችሁ የምትገኙትና በዚህ አጋጣሚ ማመስገን እንወዳለን። የበዓል ፕሮግራምም አላችሁ። አመስግን እንጂ የበዓል ፕሮግራምም ዝግጅት እንዳላችሁ እናውቃለን። ግን አሁን እኛ እዚህ ለታደሙት እንግዶቻችን በየቤታቸው ደግሞ ልዩ የበዓል ፕሮግራም ለሚመለከቱ ተመልካቾቻችን ለእናንተ ያዘጋጀነው ጌም አለ። ስለዚህ አንድ ሰው እዚህ ጋር ይሆናል። ይኸው እስቲ ምክንያቱም ከሙዚቃ ጋር የተያያዘ ጥያቄ ነው የምንጠይቃችሁ። ጥያቄ ማለት ነው ቀላል አረክላቸው ግን ለሙዚቃ ቅርብ ናቸው። ቀላል ሆነባቸው። ብዙ ጊዜ ድምጻያኖቻችን የሚያሳዩት አክት አለ አይደል? በጣም የሚታወቅ። እስቲ አንተ ታሳይልናለህ፣ መሐመድ ደግሞ ይገምትልናል። ድምጻዩን ነው ድምጽ ማውጣት የለም ከነዘፈኑ ድምጽ ማውጣት የለም። ማን ነው የምታረጋው? ማስመሰል ማስመሰል ብቻ አክቱን ብቻ ነው የምታስመስለው። የፈለከውን ነገር አንዴ በጭብጨባ እስቲ በሞራል እዴ የትኛው እንደሆነ እሺ። ዘፈኑ ከዘፈንክ ከጨዋታ ውጪ ነው የምትሆነው። ምልክቱን ብቻ ወይ ጎሳዬ ተስፋዬ ጎሳዬ ተስፋዬ እስቲ አንድ እስቲ ሞክርለት። እንደው ለምን ሸሙድ ሞክር እንጂ ግን አንተ ፈትነው እንጂ ቁጭ ነው ያደረከው። እስቲ አንድ እስቲ ከበድ ያለ እሺ ሆድ ቁርጠት አገኘሁት እኔ። እስቲ ቆይ ወይኔ አለማየሁ እሸቴ ነው። በነገራችን ላይ ድምጻያኖችም በጣም በእርግጠኝነት እነሱም እየገመቱ ነበር። በትክክል በትክክል። ስለዚህ እስቲ ማሜስ ደግሞ እስቲ አንድ እስቲ ፈትነው እሱ ማሜ እንደው አደራህን ቀላል እንዳታረግለት። ቅኝቱን እየሰራ ነው። ጀምሯል። ሆያ ነው እንዴ? እስቲ በደንብ እዚህ ገምት። ትንሽ ሙዚቃውን ብትለው እንደው ማይኩን ይዘ እንዴ ከዚህ በላይ ምንድነው? እኔ እንኳን አውቀዋለሁ። ሪትም ሚይዘው እንደዚህ ጌታቸው ካሳ
አሪፍ አንድ ምክንያቱም ባላንስ እናርግና አንድ እስቲ ፋሲካ ነው እስኪ ትንሽ ሁለት ሆነብኝ ይሄ ሰውዬ ሁለት ሰው ነው አራቶ እስኪ ነው አይደበበ 90ዎቹ ነው ፀሐይ ነው ሁለት ለአንድ አንድ ለእናንተ ያዘጋጀነው ውድድር አለ በጣም ቀለል ያለ ይሄ ውድድር አይደል ይሄ መጀመሪያ ማማማቂያ ባንዱ ዝግጁ ከሆነልን ባንዱ የሚከፍተው ማለት በሚጫወተው ሙዚቃ እናንተ እንድዘፍኑልን ነው ተራ በተራ ስለዚህ ባንዱ ዝግጁ ነው ታላቅ ነው ሲቅደም ስለዚህ ማን ይቅደም አንድ ሰው እዚህ ጋር መቀመጥ ይችላል ሙዚቃውን ባንዱ ነው የሚመርጥላችሁ አይደል እሱ እሺ ከኔ ጋር ሙዚቃውን ሞራል ግን ያስፈልገዋል ሙዚቃው በሙዚቃ ነው ዳር የልቤሰው ናንችን እንጃ በኔስ በኩል ትዝታች ልቤን ወረሰ ኧረ ፍቅርሽ አይ ፍቅርሽ የልቤ ውስጥ ሳል ይጎዳል ያመነምናል ትዝታን ከሆኔ ሌላ ሰው አለኝ የሚያውቅልኝ ላፍታም የማወሰው ርቀሽም እንደሆን ሳይሽ የማረታው እንዲህ ነው የኔስ ልብ አብሮ በተወጋ ሆዴስ ዋናለ
በየቤታችሁ ናችሁ ይሄን ልዩ የበዓል ፕሮግራምን እየተከታተላችሁ ያላችሁ ተመልካቾቻችን ጊዜና ሰዓታችሁ ሰጣችሁ ከኛ ጋር ቆይታ ስላደረጋችሁ አክብሮታችን እጅግ የላቀ እውነት ነው። ቀጥታ ፕሮግራማችን ወዴት ነው የምንሄደው? አሁን ሙዚቃውን እንግዲህ ተወዛውዘናል፣ ዘና ብለናል። ከባልደረቦቻችን ጋር ቆይታ ነው የምናደርገው። ባልደረቦቻችን ጋዜጠኛ ኤልሳ፣ ጋዜጠኛ ህይወት፣ ጋዜጠኛ ቢፍቱ፣ ጋዜጠኛ ገነትን ወደዚህ በክብር ትሸኙልናላችሁ። እንግዲህ ከአሻም ፕሮግራም ላይ የረፍት ሰዓት ፕሮግራማቸው ላይ የተለያዩ ሀሳቦችን በማንሳት እየተጨዋወቱ ብዙ ነገሮችን የሚያስጨብጡ ወጣት በጣም ጠንካራ ጋዜጠኞች ናቸው። ወደዚህ እንዲመጡልን በአክብሮት እንጠይቃለን። ለእናንተም ሽልማት አለ፣ አይዟችሁ። ዛሬ በዓል አይደለ? በሽልማት ነው የምንበሸበሸው። የረፍት ፕሮግራማችሁ ላይ እንግዲህ የተለያዩ ሀሳቦችን እያነሳችሁ ለተመልካቾቻችን እያቀረባችሁ እንዳለ እናውቃለን። ስለዚህ አንዱ ትልቁ ነገር ምንድነው? መነጋገር፣ መደማመጥን ነው። ስለዚህ ጌማችንም ከዛ ጋር የተያያዘ ነው። እቺን ጌም እናደርግና ከዛ ወደ ተዘጋጀልን ቦታ ስለነበረው ነገር እናወራለን ማለት ነው። እሺ የምናደርገው እንዲህ ክብ እንሆናለን። አንዴ እንደዚህ ከሆነ በኋላ ግራ እጃችሁን ትዘርጉታላችሁ። ግራ ብቻ ወደፊት። ስለዚህ አንድ ሰው እዚህ ጋር ይይዛል፣ ያዣት። አንድ ሰው እዚህ ጋር ይይዛል፣ አንድ ሰው እዚህ ጋር ይይዛል፣ አንድ ሰው እዚህ ጋር ይይዛል። አዎ አሁን ይሄ መተሳሰሩ አለ አይደል? ትልቁ ነገር ምንድነው? በነገራችን ላይ ይሄ እጅ ይፈታል። የሚፈታው ግን እናንተ ሐሳብ እያቀረባችሁ ነው። ይሄን እጅ ብናወጣ አንቺ ብትገቢ አንቺ እንደዚህ ብትወጪ እየተባባላችሁ ምን ይሆናል? ሰርክል ይሆናል እጁ ማለት ነው። አሁን ይሄ በመነጋገር በመመካከር የምታደርጉት ነው። ትንሽ ደቂቃ ነው የምንሰጣችሁ። በዛ ደቂቃ ካልተፈታ ጨዋታው አልቋል ማለት ነው። ስለዚህ ጀምሩ። አይቻልም። አንድ ላይ አራታችሁም እንዲህ ነው መያያዝ ያለባችሁ። ሴት ልጅ ብልሃተኛ ናት ይባላል። ተጠቀሙ ብልሃታችሁን። አይደለም አትሾልክም፣ እጇ አይሾልክም። ሰዓት ያዥልን። የማታቱ ተመልሶ ሰርክል ነው የሚሆነው። እንዲህ ይሆናል። እንዴ ተላቀም እንደዚህ ነው የሚሆነው። መላቀቅ የለም። ሳንላቀቅ ክብ ነው የምንሰራው። ሳትላቀቁ ሰርክል ይሆናል። እናንተ መነጋገር ብቻ ነው። ሰዓታችሁ እየሄደ ነው። ትቻል ከተጋባዥ እንግዳ እየተረዱ ነው። እሺ ያረጁ አሰበራችኋት። መላቀቅ እጅ ተላቋል። አንቺ አልተላቀቀም። እሺ መለሻታ ቆይ አሁን ቆይ እስኪ አስቡ አላችሁ አስቡ። እስቲ ቢ 3 ደቂቃ ነው የቀራችሁ። ኤልሲን አሽልከት። እሺ አንዛ ወዴት ልሽ በይገዛ በኔት እንደዚህ 3 ደቂቃው ሊያልቅ ነው። መቁጠር ልጀምር ነው። ቆይ ኤልሲ ነው። አራግዘ ኤልሲ ቆይ ተመለሽ። 3 ኧረ በስመ አብ ደርሰናል። ምን ላይ እሺ ትንሽ ሽርፍርፍ ያለ በቃ 2 ደቂቃ መልቀቀው። እሺ እባክህ ቢፍቱ እጅሽን ትፈልጊያለሽ? ግን አይመጣም። እንደሱ ሞክረናል አልመጣም። እስኪ ኤልሲ ቢስቲ ከዛስ በዚህ ጋር በኔ ጋር ሹለኪና እስቲ ዞ በጣም እናመሰግናለን። በነገራችን ላይ ጌሙ አንዱ ትልቅ ነገር ምንድነው? ችግርን መፍታት ነው። አራታችሁም እያወራችሁ ነበር ግን አይደል?
ስለዚህ አንድ ሰው ግን እንትን ቢያደርግ ይፈታል። እንዳለ የተያሳሰረው ሁላችንም እየተነጋገርን ብናረጋው እንፈተዋለን። እሷን መልእክት ለማስተላለፍ ያህል ነው። ሞቅ ያለ ግን ስለዚህ ለሰው ሽልማት እንቅጣት ሞራል እንሸልማለን። ስለዚህ ስለ ቆይታችሁ ግን እዛች ጋር የሚቆየው አራታችሁ ነው ወይንስ ሁለት ሰው? እሺ፣ ስለዚህ ከኛ ጋር ቆይታ እናደርጋለን ማለት ነው። ሞቅ ያለ ጭብጨባ ያስፈልገናል። ተመልካቾቻችን እንግዲህ ያሻም ልዩ የትንሳኤ በዓል ፕሮግራም ነው። ቀደም ሲል የረፍት ሰዓት ላይ ባልደረቦቻችን አሪፍ ጥሩ ቆይታ ነበር ያደረግነው። ጌሙ የሚፈታ አይመስልም በጭራሽ። እኔ ጭራሽ የሚፈታም አልመሰለኝም። እንደውም ተላቀን ሁላ ነበር የመሰለኝና ይፈታል እያልከኝ ነው፣ ግን ከካሜራ ኦፍ ታሳየኛለህ በደንብ በእውነት ይፈታል እንደሚፈታ እንደማይፈታ። ተስፋ ትቁረጡ። ለ2018 ለትንሳኤ በዓል ይፈታል። በነገራችን ላይ እንደዚህ አይነት ጌሞች አሉ። እዛ 6 ኪሎ ቲያትሪካል አርት ስንማር አንዱ ምንድነው ችግሮቻችን እንዴት እንፈታቸዋለን የሚል እንደ ጌምም ነው፣ ግን ትልቅ ትርጉምም አለው። ጌሙ ላይ ምንድነው መነጋገር መቻልና መደማመጥ መቻል ነው እንጂ በእርግጠኝነት ይፈታና ክብ ይሆናል። ስለዚህ በየቤታችሁ እየራችሁ ተለማመዱት። በነገራችን ቤትም ያሉ ተመልካቾቻችን ይህንን ነገር ማድረግ ይችላሉ። ቀለል ያለ ጨዋታ ስለሆነ በእርግጠኝነት ይፈቱታል። ቻሌንጁ መጀመሪያ ቢሆን ጥሩ ነበረ። ምክንያቱም ይሄ መነጋገርን ለምደን ብንሄድ ኖሮ አይከብደንም ነበር። እውነት ነው። መደማመጥና መነጋገርን የመሰለ ትልቅ ነገር የለም። እንዴት ነበረ ግን ስሜቱ እንዴት ነበር? ጥሩ ነው። አንዳንዶች የተሰበረ አለ አሉ። በደንብ እኛም ደስ ይለናል። ሆስፒታልም የገባ ሰው አለ። ግን እድል ከሰጣችሁኝ ከዛ በፊት እዚህ ያሉ ተመልካቾቻችንን በየቤታቸው ሆነው ይሄን ፕሮግራም የሚከታተሉትንም እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን ማለት ወዳለሁኝ። ሁላችንንም እንኳን አደረሳችሁ። እንኳን አደረሰን። ወደ ፕሮግራማችን ስንሄድ እንዳልከው የተሰበረ ሰው ነበረ፣ የተጎዳ ሰው ነበረ። በጣም ደግሞ ትልቅ ትምህርትንም ያገኘንበት ነበረ። እኔ ስፔሻሊ ይሄ አሁን ቅድም ያሳየህን ጌም ጋር እንደውም ያሰብኩት እንዴ ተስፉ ነበር እንዴ እዛ ፕሮግራም ላይ እስከምል ድረስ ማለት ነው። ይሄ የአንድነትን ሁላችንም ለየብቻ ነኝ ምርጧ አያል እንግዲህ የረፍት ሰዓት ይታወቃል። 4 አዘጋጅና አቅራቢ ነው ያለውና እኛንን በቃ እኔም ነኝ ምርጥ ይውሽም ባልደረቦቻችንም እኛንን ምርጥ እያል ነበር እስከ መጨረሻው ሰዓት ድረስ ይሄድ ነው። ግን ፋይናሉ ጋር አልቻልንም። እውነት ለመናገር ተራራ መውጣት ነበረው ምን ነበረውና እኔ ከህይወት ጋር በሆን እኔ ከኤልሳ ጋር በሆን ወይ ደግሞ ከቢፍቱ ጋር በሆን ያንን ቻሌንጅ አሸንፋለሁ የሚል ነገር ነበርና አሸናፊው እኔ ነበርኩኝ። ግን ደግሞ የነሱም ጥረት አለበት። እውነት ለመናገር ብቻዬን ያንን ተራራ ወጥቼ ላሸንፍ አልችልም ነበርና ትልቅ አንድ መሆንን መተሳሰርን ያየንበት ነው እንደ ረፍት ሰዓት ፕሮግራም። ሌላው ደግሞ ምን አለ መሰል ቻሌንጁ ትንሽ ፈን ያረጋል። እንዳልከው ደግሞ ባልደረባችን ቢፍቱ ተሰብራ ሆስፒታል ገብታ ነበረ። ጭንቅላቷንም ተመታ ነበረ። እውነት አዎ በጣም ያሳዝናል። አዎ በበዓል ቀን ነው አንዳንድ ዲዛይን ፕሮግራም ሲሰራ ውስጥሽን በቃ አውጥተሽ ስለምትሰሪ የሆነ ቆንጆ ፕሮግራም ይወጣለት በቃ ጥንቅቅ ያለ ነገር መስራት ስለምትፈልጊ እዛ ጋር ጉዳትሽን አታስብ። እርግጠኛ ነኝ ቢፍቱ ያንን ህመማን እዛ ጋር ያሰብ ቤቷ ሄዳ ምናምን ተኝታ በንጋታው ነው ህመማን ልታስበው የምችለውና እንደዚህ አይነት ጉዳቶች በጣም ከባዶች ናቸው። ራሳችንን ካልጠበቅን ከባዶች ናቸው። በጣም ከባድ ነበር እሷ። እንደውም ስፔሻሊ እዛ ላይ አላሰብነውም ነበር። ሁላችንም ወድቀናል። ህይወትም ወድቃለች። ሞድቅ ያለው ወደክ አዴ በደም አልደረሽ አሁን ህይወት ብትወድቅ ቋ ነው የሚለው። አይ ለመሬት ቅርብ እሺ ነገር እሺ በመጀመሪያ ምን ማለት ፈልጋለሁ መሰለ ብዙ ጊዜ ይሄ ውድድር ፉክክር የሚባሉት ነገሮች በጣም ከፋፋይነት እንዳለው በራሱ ይሄ እኔ ማለትን እንደሚያመጣ ተምሬበታለሁ። ምክንያቱም ለምሳሌ ሲሸነፉ ገኒና ኤልሲ የሆነ ሰዓት ላይ አንድ ቡድን ሆነው ነበርና ሲሸነፉ የነበረው ይሄ ሽንፈትን አምኖ አለመቀበል ለዛ ነገር ሰበብ መፈለግን በተጨማሪም ደግሞ ይሄ ማን ነው አሸናፊ ማን ይበላል ብሩን የውድድሩን የሚባለው ነገር ሲታሰብ ወደ አይምሮሽ ቀድሞ የሚመጣው ያንን ነገር አንደኛ ለመውጣት ለማሸነፍ ስቲ የግለኝነት ስሜትን ያመጣል። ከዛም በኋላ በነበሩት ውድድሮቹ እየቀጠሉ በመጡበት ሰዓት ላይ ብቻችንን የምንወጣው ይሆናል መጣ። ያን ሰዓት ላይ አራታችንም አንደኛ አንወጣም። አራታችንም እርስ በርስ ካልተጋገዝን ለምሳሌ እኔ በጣም ስለምበላ
ምንም አያቅተኝም ብዬ ነበር የገባሁት። ግን የበላሽ ትመስላለች እውነት ነው። እኔ እኮ ቅድም አለች ምለው እኮ ለዛ እኮ እሱ ነው ያዳነኝ። ቅልጥሙን ያዳነኝ። እና ሁሉም በየፊናቸው ገኒም የተስጦን አዘጋጅ ነች የኔ ተስጦ። ስለዚህ ብዙ ባለ ተስጦችን ስላቀረብኩ ተስጧልኝ እኔ ነኝ በዝረራ ማሸነፈው ስትል ነበር። ሌሎችም ባልደረቦቻችን እንግዲህ በየፊናቸው እንዲህ እውቀት አለን የተሻልነን የሚለውን ነበር ስናስብ የነበረውና እውነትም ከኤልሲ በስነ ልቦና መዘጋጀት እንዴት መቻል እንዳለብን ተማረን። ቢፋም እየዞረች ከተለያዩ ትምህርት ቤቶች የቀሰመችውን እውቀት ወስደናል። ተስጦናም የምርም አሳይታለች ገኒ። እንዲሁም ደግሞ እኔም ጣጣጣጣጣ ብዬ አለፍሻ ለአራት መጨረሻ ላይ አራት ሆነን ማሳካት ችለናል። ሁላችንም አሸንፈናል ማለት እንችላለን። ይሄ እኮ ነው ደስ የሚለው ነገር። በአንድ ላይ በጋራ ሁሉም የየራሱ ሐሳብ አለው፣ የራሱ ዕውቀት አለው፣ የራሱ ልምድ አለው። ይሄ ደግሞ አንድ ላይ ሲሆን እንደ ጓደኛም እንደ ፍቅርም እንደ አብሮ መስራትም እንደ አንድ የስራ ባልደረባም ውጤት የምታሳይበት ነው የሚሆነውና ውድድር ሲባል ሁሉም አሸናፊ መሆን ይፈልጋል፣ ሽልማት ተቀባይ መሆን ይፈልጋል። ግን ያው አንዱን ጥሎ አንዱን ለመሄድ ለሰዓቱ ባለው ፕሮግራም ነው እንጂ ይሄ የራስሽ ፐርሰናል ባህሪሽ ላይ ሆን ይችላል። ግን ፕሮግራም ላይ ውድድር ላይ ደግሞ ሁሌ አሸንፈሽ መታየት ወይ በደም የሚጣላው ነገራችን ላይ አሁን ለምሳሌ ባለ ትዳር አንድ አካል አንድ አምሳል ነው አይደል? ውድድር ላይስ አንደኛ ብዙ ጊዜ አይደለም በጓደኛ ማህከልም እንዲሁ በቤተሰብ ማህከል ውድድር የሚባለው መንፈስ ሲመጣ የማሸነፍና የመሸነፍ ጉዳይ ነውና አብዛኞቻችን የመቀበል ተሸንፍ ያለ ብሎ የመቀበል ነገር አንችለው። ይሄ ደግሞ በፍጹም ተገቢም አይደለም። ምክንያቱም ሁሉም የራሱ የሆነ ተሰጥኦ አለው። በተሰጠው ልክ ነው ልንቀበል የምንችለው። አሸናፊውን እኩል ልናደንቀው ይገባል። አሁን ከበለጠችኝ ይዊ በቃ ብራቮ በጣም ትክክል ናት። እኔም እንዴት አድርጌ ነው ነገ ጧት ከሷ እኩል መሆን ወይ አላያም ደግሞ መበልጣት ይሄን ነው የምናስበው እንጂ ጥሩ ጌም ነው ያዘጋጃችሁ። በጣም ምክንያታዊ ከመሆን ስትሸነፍ እኮ እንዲህ ስለሆነ ነው እንጂ ባለመቻሌ ነው የተሸነፍኩት አንልም። ግን በቃ ምክንያት ፈልጋለህ። እሷ እኮ እንዲህ ስላደረገች ነው እሷ እንዲህ ስለሆነች እንጂ እኔ ጋር ነው ጉርለቱ ያለው ማለት አንወድም። እንዲህ ማለት አንወድም እኛ ብዙ ጊዜ እንደዚህ ነው የምንወደው። እንዲህ ነው ማን ነው ግን ከኛ ውስጥ ከናንተ ውስጥ እንዲህ ያለ ያስቸገረ ሰው? እኛ ስፔሻሊ አሁን ፕሮግራሙ ለአራት ነውና ብዙ ጊዜ እንዲህ ነው የምንለው ቢኮዝ ተባብረን የምንሰራው ፕሮግራም ነው። አሁን ለኔ ተስጦን ፍለጋ ፕሮግራም አዘጋጃለሁ። አሁን ደግሞ ተቀይሮ የኔ ተሰጦ ሆኗል። ሂጉሽ ቅምሻ ታዘጋጃል። እዛ ላይ ሲሆን እንዲህ ሊሆን ይችላል። ግን ደግሞ ይሄ የህብረት ፕሮግራም አንድ ሆነ ተደማምጠን የምንሰራበት ፕሮግራም ስለሆነ ብዙ ጊዜ እንዲህ ማለቱን ትተን እንዲህ ነው የምንለው። አይ ውድድሩ ላይ እንጂ ውድድሩ ላይ እኔና ህይወት እኔና ኤልሲ ትንሽ ውድድሩ ላይ አይ እውነተኛ ሚስጥር አለ ተይዟል። በጣም ስንተቻች ነበር። አይታችኋታል ገኒን አይታችኋታል ቢፍቱን እያልን ነበርና ባለው አፌ ቢፍቱ እርጂኝ ብያለሁ። ሌላ ደግሞ ስፖርቱ ላይ ምን አየን መሰላችሁ? በጣም ብዙ ሂደቶች ነበሩት። ስፖርት አንድ ብቻ ቻሌንጅ አልነበረምና የውሃ ጀሪካን ተሸክመን የምንሮጥበት ቻሌንጅ ነበረ። ያንን ደግሞ 20 ሊትር 40 ጀሪካን ህይወትን አስባት እንግዲህ 40 ሊትር 40 ሊትር ተሸክመን አይ እንደቀደሙ ተሸክመን የምንሮጥበት ነበርና የሰራነው እንግዲህ ቻሌንጁን ያካሄድንበት ጉለሌ የጽዋት ማዕከል ነው። በርግጥ በጣም ልናመሰግናቸው እንወዳለን። ቦታው በጣም ነው የሚያምረው፣ አረንጓዴ ነው፣ ደስ ይላል። በእንክብካቤ ይዘውታልና በዛ ጊዜ ምን አስተዋልን መሰላችሁ? እነሱ እለት ሂደታቸው ነው ሳሩን መንከባከብ፣ ችግኞችን መንከባከብ፣ አበባውን ማጠጣት፣ ያንን ጀሪካ ተሸክሞ ወደዛ ወደዚህ ማለት ለነሱ የቀን ተቀን ስራቸው ነውና ብዙ የሚከብድ አይመስልም እነሱ ጋር ስታየው። እኛ ጋር ሲሆን ግን በጣም ቻሌንጅ ነበረው፣ በጣም ፈታኝ ነው። ግን ደግሞ እሱን ተቋቁሞ ለሚሰሩ እናቶቻችን አባቶቻችን ብናመሰግናቸው ብዬ ነውና በጣም ክብር ይገባቸዋል። ያንን ቦታም እንደዛ ውብ እንዲሆን ያደረጉት እነሱ ስለሆኑ እነሱንም ባሉበት እንኳን አደረሳችሁ ማለት እንወዳለን። በጣም እውነት በጣም እናመሰግናለን። ሐሳብ ከሌለ ስለዚህ እኔ ቢፍቱ ጥሩ ሰዓት ላይ ነው እንደውም የተጎዳችሁ። ለምን በሉኝ? የትንሳኤው አለ፣ የዳግማ ትንሳኤ አለ። በጉ ዶሮ ምጥጥ አርጊው ቅልጥም እንዳይቀርሽ ቢፍቱ
ስለዚህ ማን ነው ሰርቶ የሚያበላቸው ግን ራሳቸው ሰርተው ያበላታል ሶስታችሁ አዎ ህይወት ብዙ ልምድ ስላለሽ እንዳላት ስለዚህ ልምድ ስላለሽ አንቺ እንግዲህ በሚገባ እንከባከባለን እንዳትምሪያቸው ቢፍቱ እንዳትምሪያቸው ምክር አዎ ተመልካቾቻችን እንግዲህ ከባልደረቦቻችን ጋር የነበረን ቆይታ ይህን ይመስል ነበር ለሰጣችሁን ነገር ለሰጣችሁን ሐሳብ በተመልካቾቻችን ስም በጣም እጅግ አድርገን እናመሰግናለን መልካም ጊዜ መልካም ቆይታ በድጋሚ እንዲሆንላችሁ እየተመኘን መልካም የትንሳኤ በዓል ይሁንላችሁ ተመልካቾቻችን አሁንም በድጋሚ እንኳን ለትንሳኤው በዓል በሰላም አደረሳችሁ ላለሁኝ እንግዲህ በየቤታችሁ ሆናችሁ ይሄን ፕሮግራም የምትመለከቱ ተመልካቾቻችን አሻም ቴሌቪዥን ምርጫችሁ አድርጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ ምስጋናችን ከልብ ነው በዚህ በአዳራሽ ውስጥ የተገኛችሁ እንግዶቻችን አባቶች እናቶች እህቶች ወንድሞች ደስተኞች ናችሁ አይደል ዋው ገና ደስተኞች ናችሁ አይደል ያልጨረስኩም በጭብጨባ ድገሙት በቀጥታ ወደ ባልደረቦቻችን ነው የምንሄደው ጌም እንግዲህ ተዘጋጅቷል በየፕሮግራሞቻችን መካከል ከባልደረቦቻችን ጋር ጥሩ ቆይታ እያደረግን ነው የምንገኘው ድሮ ባልደረቦቻችን ተጫዋች ብለው ይጋብዙኝ ነበር ዛሬ ግን ዳኝነት ለብቻ ነው የጣዱኝ አስቸገርኳችሁ እየበላው ብሩ አይደል አባረውኛል ዛሬ ለኔ ማስቸግረሻል ለነሱም አይደል ለኔም ማስቸግረሻል ስለዚህ ኤደን በሞራል ወደዚህ ተሸኙልን አላችሁ ኤደን እንደዚሁም ደግሞ አሰግድ እና ፍሬ ወደዚህ እንድትመጡልን ይሄው እዚህ ጋር እንድትሆኑ ብሮቹ የተለያየ መጠን ያላቸው አዘጋጆቹ እንግዲህ የተለያየ መጠን አድርገውታል እዚህ ጋር የተለያዩ ከለር ያላቸው መጠጦች አሉ ስለዚህ ማመሳሰል መቻል ካመሳሰላችሁት ተወስዳላችሁ ማለት ነው ብሩ ግልጽ ነው ፊታችሁን አዙሩ እናንተም እንግዶቻችን እንግዲህ ዳኛ ትሆኑናላችሁ በእርግጠኝነት ተዘበር አርቋላል አይደለ ስለዚህ አሁን ፊታችሁን አዙሩ ከማን እንጀምርስ በፍቃደኝነት ምን ነው አንቺ ትብስ አንተ ትብስ ተባባሉ ጀመራል እዚሁ መከባበር ነው በባህላችን ቅድሚያ ለሴት ይባላል እንጂ በባህላችን ለወንድ ነው እንግዲህ የመጀመሪያ ነው እንዴ ሴት ስለሆንኩ ያገዝኳቸው ነው እሺ ማን ይጀምር ከሄደን እዚህ ጋር አሉ ስለዚህ ከዚህ ውስጥ አንስተሽ ሊሆን ይችላል የምትዩን ነገር ማስቀመጥ መቻል ነው ጥቆማ ይሰጥ የለም አይደል ጥቆማ ይሰጥ የለም አንቺ ምን አይነት ሰው ናት ባክሽ ከትልቁ ትገነድሰዋለች 1 2 3 4 5 1000 ብር እሺ እንዲህ ያለ ነው አሰግድ እንዲህ ያለ ነው እንዲህ ያልኩኝ እሷም ራሷ እንዲህ አለች ይሄው የሚገርም ነው እሺ ተቋም የለም አይደል አደራ እሺ ፍሪ እስቲ ቆይ ትጨርስ ቀጣዩ አንድ ሰው ይጨርስ እርግጠኛ ነሽ እርግጠኛ ይሁን እሺ አሰግድ ይቀጥላል ይሄ እንደዚህ እድል ልስጣት ቆይ 3 ልቁጠርልሽ ምንም ማየት የለም ወይ ወደ ኋላ ወይ ብሩን ማንሳት ነው እኔ እንደዚህ ነኝ ያለሁት 1 2 ምርጫ እየሰጠውሽ ነው መቀየር ትችያለሽ ከፈለግሽ መጫወት ትችያለሽ እሺ አይ ብላገዛተ ይሄ ነገር ተጣብቆ ቀረ አቀይሪኝ እያለ ነው እንዴ አይ ተበላሽ በነገራችን ላይ እንደ መጀመሪያ ምርጫ የሚሆን ነገር የለም ይሻል ነበር እንደው አይ ሊሆን አይችልም አዎ የመጀመሪያው ልክ አይደለም ሊሆንም አይችልም የመጀመሪያው ልክ አይደለም ሊሆንም አይችልም አይቻልም በዚህ በቀዳዳ ፈልገሽ ሊሆንም አይችልም እሺ ቀጣይ አሰግድ እስቲ ደርበው
እንዲህ ባረቁ 500 አለ አሃ እዛ ጋር ልታጣጣ ይሄ ነገር ልትካፌ ነው እንዴ? ኧረ ተይ 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 እንዴ! በጣም የሚገርም ነው የሚገርም ነው። ልክ ነው እንዴ? አይደለም ማለት አባታችን ይኸው በፍጹም አሉ። ልክ ነው አባታችን በፍጹም አሉ። አይደለም አሉ። እሺ ኤደን እስቲ አንቺ ደግሞ መሰብሰብ ትሽይበታለሽ ሰበሰብሽው እንጂ እስቲ አርፈሽ ተቀመጪ። እረፍ ብለሽ ተቀመጪ እስቲ አለዛ እኛ ራሳችን ደርድረን እንዳንወስደው። እቺ ምሪንዳ ተወጃታለሽ። ቅድምም ያው አራራራራ ተበተነ። ይኸው ይኸው ወንድሜ ብቻ አሳዘነኝ። እንዴት ይሻላል እንመካከር እንዴ? ሁለቱ ወሰዱ። እስቲ ሞክር፣ እድል ሞክር፣ አይዞ እንደምንም ብለህ እስቲ ከማስቀመጥ በፊት አስብ። ምንም አንተ ከመቅመስ ይልቅ ብሩን ብትወስድ ይሻላል። አረ ትንሽ ብር ናት። እሺ 200 ናት። ምንም መጨመር የለም። ወቻው ጉድ ወቻው ጉድ ወቻው ጉድ። ድምፅ አያስፈልግም። አለዛማ በቃ የቀረን አንድ ብቻ ነው። ሁለት ነው የቀረን። ሁለት ነው የሚቀረን። አይ አንዱን ካገኙት በእርግጠኝነት አንዱን ያገኙታል። ይሄ አሁን የኤደን ነው። ኤደን ከሳተችው ለቀጣይ ሰው እድል ትሰጣለች። ካልሳተችው ግን ሁለቱንም ነው የምትወስደው ማለት ነው። እሺ ቀሪው ስለሚታወቅ ስለዚህ ለኤደን እድሉ አንድ ሰው እንዳይናገር አንድ ሰው እንዳይናገር። ይሄ መጨረሻ እድል ነው። ጨምሮ ይሄንንማ በስማም እንግዲህ ይኸው እኔና አንቺ በኋላ እንዴ አብረን ነበር በሀሳብ በእውነት በዚህ ጨዋታ ላይ እንግዲህ ብዙን የሰበሰበችው ኤደን ናት። እስቲ ይቆጠር በመቁጠር ላግዝሽ። እስቲ የቆጠርሽው እንዳይምታታ ለያዝልሽ። እኔ ዝላ ቀርባለሁ። እሺ እስቲ ያሽው እንግዲህ በጣም በሚያሳዝን ሁኔታ በ200 ብር መሸኘት በጣም እያዘንኩኝ አንድ ልሞክር። በቃ አለቀ። ተመልካቾቻችን እንግዲህ ባልደረቦቻችን ጋር የነበረን ቆይታ እጅግ በጣም ደስ በሚል መልኩ ይሄን ይመስል ነበር። ስለተወዳደራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። እንኳን አደረሳችሁ። ሄዳችሁ እንግዲህ በዚች ብር ደግሞ ወዳጅ ዘመዶቻችሁን እንድትጋብዙ መንገዱን እንሰጣችኋለን። እናመሰግናለን። ተመልካቾቻችን ውድድራችን ይህን ይመስል ነበር። እንግዲህ አንቺ ይህን ሰብስበሽ ወደ ቤት ይዘሽ ትሄጃለሽ፣ ከልጆቹ ጋር ትካፈያለሽ። ምንም መጨቅጨቅ የለም። ጠዋት ማታ ይሄንን አመሰግናለሁ በቃ ይዘሽ ሂጂ። በጣም ነው የምናመሰግነው። መልካም ጊዜ፣ መልካም ቆይታ። እንኳን አደረሳችሁ ማለት እንወዳለን። ሰላም ሁኑ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። በዓሉ የሰላም፣ የጤና፣ የፍቅር፣ የአንድነት በዓል እንዲሆን ምኞታችን ነው። አሻም ልዩ የትንሣኤ ፕሮግራም ነው እንግዲህ በኤልገን ሆቴል ውስጥ በኤልገን ሆቴል ውስጥ በቀጥታ ለእናንተ እያስተላለፍን የምንገኘው። በድጋሚ እንኳን አደረሳችሁ እያል ባልደረባችን ሰላም አለች ከእሷ ጋር ቆይታ አድርገን ከዛ ፕሮግራሟን ጋብዘን ተመልሰን ደግሞ እኛ እንመጣለን። እስቲ ሰላምን በሞቅ ባለ ሁኔታ እንቀበላት። እንኳን አደረሰሽ። እንዴት ነሽ? ሰላም ነሽ ወይ? እንኳን አደረሰሽ። ዞር ብለሽ ደግሞ አንዳንድ ጥያቄዎችን ጠይቀሻል፣ አይተናል፣ ተመልክተናል። እስቲ ወደዛ ከመሄዳችን በፊት ግን ሁለታችሁን አንድ ጥያቄ ልጠይቃችሁ። ውይ ዳኛ ነበርኩ። አሁን ይሄው ያልኩት አልቀርም። እሺ ነው እንጂ የምጠይቃችሁ። እሺ እንቀበላለን። እቺ ግን በፍጥነት ነው የምትሉልኝ። እሺ ማሜና ማሚቱ በሉ ዳቦ ቆሎ ሄዶ ወደቁ ተነሱ በቶሎ።
ሄዱ ማሚና ማሚቱ በሉ ዳቦ ቆሎ ሄዱ ወደቁ ተነሱ በቶሎ እኮ ሄዱ በቃ እንደ ሄዱ ናቸው ሰላም እሺ አንዴ ድጋምልኝ ማሚና ማሚቱ በሉ ዳቦ ቆሎ ሄዱ ወደቁ ተነሱ በቶሎ ማሚና ማሚቱ በሉ ዳቦ ቆሎ ሄዱ ራፓ አታርጊዋ በሉ ምናምን ይኸውልሽ አዳምጪ አይደለም እሺ እንዴት መሰለሽ የምትይው ከኔ ጋር ነው የምትይው ፍጥነት አለው ማሚና ማሚቱ በሉ ዳቦ ቆሎ ሄዱ ወደቁ ተነሱ በቶሎ ማሚና አይደለም ወይ ቀጥቀጤ እንዲያጣምጪዋ ማሚና ሰው ማደናብር ብቻ አይደለም ተይ እንጂ መጠየቅ ነው ደስ የሚለው አያልሽ አይደለም ቶሎ በያ ነው ደስ የሚለው አይ መጠየቅ ብዙ ባደል በይ አሁን እሺ አፍጥኝ ማሚና ማሚና ሰላም እስቲ ማሚና ማሚቱ በሉ ዳቦ ቆሎ ሄዱ ወደቁ ተነሱ በቶሎ ቆረሱ ጨምሪበት እዚህ ጋር ደግሞ ልመጣ ነው ማሚና ማሚቱ በሉ ዳቦ ቆሎ ሄዱ ወደቁ ተነሱ በቶሎ ዋው ብራቮ አንዴ ለእነሆ ፍቅር እስቲ አንዴ በደንብ አሁን ያው መጠየቅ ነው ደስ የሚለው ብያለሁ እኔ ደግሞ ልጠይቅ ቃል እንጠይቀው እሺ ተመልካቾቻችን እንግዲህ ቀጣይ ፕሮግራም የሚሆነው የሰላም አይሆንም ደስ የሚል አይሆንም በየመንገዱ እየሄደች በጣም በሚገርም ሁኔታ እሺ እኔ ምለውን ፈጥነት እላለሁ እኛን ሴትዮ አናዘዝናቸው ወይስ አላናዘዝናቸውም ካላናዘዝናቸው ምን ነው ባናዘዝናቸው ኤልሳቤስቲ አሁን ጎበዝ እኛ ሴትዮ አናዘዝናቸው እኮ አይደለም እኛ ሴትዮ አናዘዝናቸው ወይስ አላናዘዝናቸው ካላናዘዝናቸው ምን ነው ባናዘዝናቸው አለቀ ቀጣይ ፕሮግራም ወደ ሰላም እንሄዳለን አንዴ ሞክር እኛ ሴትዮ እሺ በቃ እኮ እሺ አንዴ ትበል እሺ በይ እኛ ሴትዮ አብረን እንበለዋ እሺ እኛ ሴትዮ እኛ ሴትዮ አናዘዝናቸው ወይ አላናዘዝናቸው ካናዘዝናቸው እናናዛዝናቸው ለካረለ ሞራል ያስፈልጋል አልተመለሰ ለእንግዶች አንድ ሰው ደስ ላለች ሰው ስጪና ከዛ በኋላ ፕሮግራማችንን እንምራ እነሆ ፍቅርን ጋብዘናል ከመቄዶንያ እዛ ጋር ኮፍያ ቅድም እዛ እድል ስለሰጠን ኮፍያ ያረጉት ከይጅልኝ መነጽርና ኮፍያ ለሳቸው እድሉን ሰጥተሽ እርግጠኛ ነኝ ይመልሱታል አደራ በመቄዶንያ ስም ነው የሚመለሰው እስቲ ድጋሚ እሺ እኛን ሴትዮ አናዘዝናቸው ወይስ አላናዘዝናቸውም ካላናዘዝናቸው ምን ነው ባናዘዝ እኛን ሴትዮ አናዘዝናቸው ወይስ አላናዝነናቸውም ባላናዝነናቸው ምን ነው እኛን ሴትዮ አናዝነን እሺ አይ በጣም ከእንትን ነው ቃላቱ ነው አሁን ያስቸጋሪ ሆነው እንትኑን መድገም ትች አናዘዝናቸው የሚለው እኛን ሴትዮ አናዘዝናቸው ወይስ አላናዘዝናቸውም ካላዝ እሱ ይሄ ነው ችግሩ ሰገናል በእውነት በጣም እናመሰግናለን ፋሲካ ተመልሰዋለች እኛን ሴትዮ አናዘዝናቸው ወይስ አላናዘዝናቸውም ካላናዘዝናቸው ምን ነው ባናዘዝናቸው እኛን ሴትዮ አናዘዝናቸው ወይስ አላናዘዝናቸውም ካላናዘዝናቸው ምን ነው እናናዛቸው ይሻላል አንድ ድል ለእናቶች ስጪና እሺ ለማለስ መንገድ ላይ ይሄድሽ እንግዲህ ለእናቴ እስቲ ይሞክሩት እስኪ ይሞክሩት ወይ አላነገርናቸው ወይ አላነዘዝናቸው አንዴ ወይ አላነዘዝነ ወይ አላወቅነ ተመልካቾቻችን የ2017 ልዩ የትንሳኤ ፕሮግራም እንግዲህ በጣም ደስ በሚል መልኩ ለተመልካቾቻችን አቀርበናል። በጣም ተደስተሻል? በጣም ተደስቻለሁ። እንግዶቻችን ደስተኞች ናቸው አይደል?
በእርግጠኝነት በየቤታቸው ሆነው ይህንን ፕሮግራም የሚከታተሉ እጅግ በጣም ደስ እንዳላቸው ባለሙሉ እርግጠኞች ነን አይደል? ተስፋ እናደርጋለን አይባልም። ምክንያቱም ደክመናል፣ ለፍተናል። በለፋነው ልክ ደግሞ እጅግ በጣም ውብ የሆነ ፕሮግራም ለተመልካቾቻችን አቀርበናል። ይህንን ፕሮግራም ታዲያ የደገፉን ያገዙንን እጅግ አርገን እያመሰገንን ኢትዮ ቴሌኮምንም እጅግ አርገን እናመሰግናለን። ሳፋሪኮምንም እጅግ አርገን እናመሰግናለን። ቡና ባንክንም እጅግ አርገን እናመሰግናለን። እንዲሁም ደግሞ ይህንን የቀረጻ ቦታ ያመቻቸልን እንደዚህ ባማረ ሆቴል ውስጥ የተገኘነውን ኤልገን ሆቴልን እጅግ አርገን እናመሰግናለን። የትንሳኤ በዓልን እንዲህ አምረን ተውበን ወደ እናንተ እንደርስ ያደረገን ሳራ ጥበብን እናመሰግናለን። ሸገር ህንፃ አንደኛ ፎቅ ሄዳችሁ ማግኘት ትችላላችሁ። እንዲሁም ደግሞ ሐመሮሃ ባንድን ከነሱ ጋር ደግሞ ቆንጆ ቆይታ ጣዕም ያለችው ሙዚቀኞች ከኛ ጋር ቆይታ አድርገዋል። ድምጻውያን ከኛ ጋር ቆይታ አድርገዋል። ለነበረን ነገር ሁሉ እጅግ አርገን እናመሰግናለን። እናንተም ተመልካቾቻችን ጊዜና ሰዓታችሁን ስለሰጣችሁን እጅግ አርገን እያመሰገንን ከቀሪ ያሻም ፕሮግራም ጋር ዘና እንድትሉ እየተመኘን መልካም በዓል በድጋሚ እንዲሆንላችሁ ምኞታችን ነው። እኛ ግን ፕሮግራማችንን በዚህ ጨርሰናል። ከሙዚቃው ጋር ደግሞ ዘና እንላለን። መልካም ጊዜ፣ መልካም በዓል ይሁንላችሁ።